ሰላም ጤና ይስጥልኝ እንዴት ናችሁ? እንዴት አላችሁ? ውድ የኔ ቤተሰቦች ባለፈ የሰራሁላችሁን ቪዲዮ ወዳችሁታል። አረፍተ ነገር ነበር የሰራሁላችሁ። ኦኬ ዛሬም እንግዲህ ያው እናንተ የወደዳችሁትን ነው እኔ የምሰራው። ዛሬም አረፍተ ነገር ነው ይዤላችሁ የመጣሁትኝ። ጎበዞች የምር በቃ ከአረፍተ ነገር ላይ ደርሳችኋል ማለት ነው። በጣም ብዙ ኦዲየንስ አረፍተ ነገር ላይ ነው ያለና አረፍተ ነገሩን እንድሰራ ነው የሚፈልገው። እኔም አሁን ዛሬ አረፍተ ነገር ነው የሰራሁላችሁ። እንግዲህ አረፍተ ነገር ስሰራላችሁ ወደ አረፍተ ነገር ከደረስን አረፍተ ነገር ራሱን የቻለ አጻጻፍ አለው። የአጻጻፍ ስርዓተ ነጥብ አጠቃቀም አለው እና ሙሉ ስርዓተ ነጥቦችን በሌላ ጊዜ የምሰራላችሁ ሆኖ ዛሬ ግን አረፍተ ነገሮችን በእግረ መንገዱ እንዴት በስርዓተ ነጥብ እንደምንጠቀም እሱን ላሳያችሁ ነው የመጣሁት ማለት ነው። የአረፍተ ነገሩን ብዙ ሳልቀይር ግን ስርዓተ ነጥቦቹን ጨምሬ ምን አይነት መልእክት እንደሚኖራቸው ስርዓተ ነጥቦች በአረፍተ ነገር ውስጥ ደግሞ ምን ያክል አስተዋጽኦ እንዳላቸው እነሱን ለማሳየት ነው ይዤላችሁ የመጣሁት ማለት ነው። ኦኬ ያ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይዩት። ኦኬ መማር ለምትፈልጉ እዚህ ጋር ስልክ ቁጥር አስቀምጥላችኋለሁ። በዋትሳፕ፣ በኢሞ፣ በቴሌግራም እናንተ በምትጠቀሙበት ፕላትፎርም ቀለል በሚላችሁ በየትኛውም ሰዓት አናግሩ፣ ይደውሉልኝ። በአጭር ጊዜ ውጤታማ መሆን ትችላላችሁ። ወደ ትምህርታችን ወይም ደግሞ ወደ ንባባችን እንገባለን ማለት ነው። ኦኬ እንግዲህ አረፍተ ነገሮች በትክክለኛው ስርዓተ ነጥብ ሲቀመጡ ራሱን የቻለ መልእክታቸው በጉልህ ይወጣል ማለት ዝም ብለን አረፍተ ነገር ስለጻፍን ብቻ በደንብ አንረዳውም። ይሄ ማለት ድምጽ ያለው እስኪመስለን ድምጹን እስከምንሰማው ድረስ እስኪመስለን ድረስ ውበት አለውና ትርጉም አለው በአረፍተ ነገር ሲታጀብ። በተለይ ወደ ጽሁፍ ስንገባ ወደ ድርሰት ወደ ልቦለድ በምንገባ ሰዓት በጣም ጉልህ ሚና አላቸው ስርዓተ ነጥቦችና እነሱን ላሳያችሁ ነው ዛሬ። እንግዲህ ምንድነው የሚለው እዚህ ጋር? ኦኬ ምንድነው የሚለው? እንደ መወድህ ታውቃለህ ይላል። እንግዲህ ስንት አይነት ናቸው አረፍተ ነገሮች? ሶስት አይነት አረፍተ ነገሮች አሉ። ምን ይባላሉ? አተታዊ አረፍተ ነገር፣ ትእዛዛዊ አረፍተ ነገርና ጥያቄያዊ አረፍተ ነገር ይባላሉ። እንግዲህ እነዚህም ሶስቱንም አይነት አረፍተ ነገሮችን ስንጠቀም የምንጠቀመው ስርዓተ ነጥብ አለ። ማለት ጥያቄያዊ አረፍተ ነገር የምንለው የሆነ መልስ እንዲሰጠን የምንፈልገው አይነት አረፍተ ነገር ማለት ለምሳሌ መቼ መጣህ ብንል ይሄ ጥያቄያዊ አረፍተ ነገር ነው። ማለት ይሄ መቼ መጣህ፣ መቼ ተመለስክ ምናምን ይሄ መልስ የሚፈልግ ለምሳሌ አሁን እዚህ ጋር የሚያነበብኩላችሁ እንደምወድህ ታውቃለህ የሚለው አሁን ይሄ ጥያቄያዊ አረፍተ ነገር ይባላል። ስለዚህ ለዚህ ጥያቄያዊ አረፍተ ነገር ምንድነው ምን አይነት ስርዓተ ነጥብ ነው የምንጠቀመው? ጥያቄ ምልክት መልስ ስለምንፈልግ ራሱ የጥያቄ ምልክት ነው የምንጠቀም ማለት ነው። ስርዓተ ነጥቧ ጥያቄ ምልክት የምትባለው እንጠቀማለን። ለምን? መልስ ስለምንፈልግ ጥያቄው አረፍተ ነገር ስለሆነ ማለት ነው። ጥያቄ ምልክት ሲኖረው ነው ጥያቄ እንደሆነ ራሱ የምንለየው ማለት ነው። ምልክቱ ሲኖረው ነው ማለት መልስ እንደሚፈልግ ወይንም ደግሞ መልስ የምንሰጥ አረፍተ ነገሩ ጥያቄያዊ እንደሆነ ስንረዳ ነው። ጥያቄያዊ አረፍተ ነገር መሆኑን የምንረዳ ደግሞ ስርዓተ ነጥቧ ስትኖር ነው ማለት ይሄ ሲገናኝ ነው ማለት እንደዛ የሚሆነው። በዛ መልኩ ምላሻችንን እንሰጣለን ማለት ነው። ቀጥሎ ያለው ከጥያቄው አረፍተ ነገር ቀጥሎ ሀተታዊ አረፍተ ነገር እንላለን። ለምሳሌ አረፍተ ነገር ማለት በጠዋት ቁርሴን በላሁ ብንል ይሄ ሀተታዊ አረፍተ ነገር ነው ማለት መልስም አይፈልግም ትእዛዝም የለውም። ወይንም ደግሞ አሁን እዚህ ጋር አለ በትርፍ ጊዜ አጠናለሁ ይላል። ይሄ አሁን ምንም ያው ጥያቄ መልስም አይፈልግም ትእዛዝም አይደለም። ምንድነው ሀተታዊ አረፍተ ነገር ይባላል። ለዚህ ምንድነው ማለት ይሄ ሙሉ ሀሳባችን ማስቀመጥ ማለት ነው። በቃ ቋጭተን አረፍተ ነገሩን ስናስቀምጠው ምን እንጠቀማለን? 4 ነጥብ እንጠቀማለን ማለት ነው። 4 ነጥብን ተጠቀምን። በትርፍ ጊዜ አጠናለሁ ስንል 4 ነጥብን ተጠቀምን ማለት ነው። ኦኬ ከዛ ትእዛዛዊ አረፍተ ነገር የሚባል አለ ሌላ። ትእዛዛዊ አረፍተ ነገር አሁን ትእዛዛዊ አረፍተ ነገር ምንድነው? በጠዋት ወደ ስራ መግባት አለብህ ማለት እያዘዝኩት ነው ስለው ትእዛዛዊ ነው ማለት ነው። አረፍተ ነገሩ በጠዋት ወደ ስራ መግባት አለብህ። የምንጠቀመው ስርዓተ ነጥብ ቃል አጋኖ ይሆናል ማለት ነው። ቃል አጋኖ ለብዙ መልእክት ይገባል። ለምሳሌ ለማድነቅ፣ ስንቆጣ ወይንም ደግሞ ፍቅርን ለመግለጽ
ወይም ደግሞ ትእዛዝ እሱን ለመግለጽ እንጠቀመዋለን ማለት ነው። ኦኬ ምልክቱ የትኛው ነው? ይኸው እዚህ ጋር ይቻት እዚህ ጋር ዋው ስንል ለምሳሌ ስንመሰጥ ይኸው እዚህ ጋር ማለት ስርዓተ ነጥቡ ዋው ስንል ስንመሰጥ ወይም ደግሞ ፍቅራችን ለሆነ ሰው ስንገልጽ እንደዚህ አይነት ነገሮች እንትን እንላለን ማለት ነው። አሁን ለምሳሌ እዚህ ጋር ምን ይላል? እንዴ ይላል። እንዴ የሆነ ቁጣ አይነት ሲሆን እንዴ ስንል ቃል አጋኖን ተጠቀምን። እንዴ እና ምን ማለት ነው? ምን ማለት ነው ስንል ደግሞ ጥያቄ ወይም ምልክትን እንጠቀማለን ማለት ነው። ጥያቄ ምልክትን አሁን ይሄ በቃ እንደዚህ ነው የሚጻፈው። አሁን አንድ ኖርማሊ አማርኛ ማንበብ መጻፍ የሚችል ወይም ማንበብ መጻፍ የሚችል ሰው እነዚህ አይነት ስርዓተ ነጥቦችን ይጠቀማል ወይም መልእክቶችን በስነ ስርዓት ያስቀምጣል ማለት ነው። እነዚህም በእግረ መንገድ ይዛችሁ ትሄዳላችሁ ማለት ሀሳባችሁን በደንብ እንዲገልጽላችሁ ማለት ነው። እንዴ እና ቃል አጋኖን እንጠቀማለን። ይሄ ቁጥት ብላችኋል ወይም ተቆጥተናል ማለት ምን ማለት ነው ስንል ጥያቄ ምልክት ምን ማለት ነው ስንል ደግሞ የሆነ መልስ የሚፈልግ ምን ማለት ነው መልስ እንፈልጋልና እንደዚህ አይነት ነገር ስለሆነ ማለት ነው። ኦኬ ከዛ ምን አይነት ስርዓተ ነጥብ እቺ ስርዓተ ነጥብ ከቃል አጋኖ በግልባጭ ነችና እቺ ምንድናት? ትምህርተ ስላቅ ትባላለች። ትምህርተ ስርዓተ ነጥቦች በነገራችን ላይ ብዙ ናቸው። ስማቸውን ከነሙሉ አገልግሎታቸው በሌላ ጊዜ አረፍተ ነገር ጋር እሰራላችኋለሁ። ዛሬ በዚሁ በእግረ መንገዱ ቀለል እንደ መግቢያ ይዋቸው። ኦኬ ትምህርተ ስላቅ ለምንድነው የምንጠቀምባት? ለማሾፍ ነው ማለት የሆነ ሰው እችን ከተጠቀመ ገልብጦ ያሾፈብን ወይ ሙድ እየያዘ ነው ማለት ነው። እችን ከተጠቀመ ማለት ነው። አሁን እዚህ ጋር ምን ይላል? ዋው ይላል። አሁን ይሄ እየተመሰጠን ነው። ዋው ይልና ቃል አጋኖን ተጠቅመን ጀግና እኮ ነህ፣ ጀግና እኮ ነህ። ይህ ሰው እያሾፈ ነው ማለት ይሄ እየቀለደበት ነው። በዛ ሰው እየቀለደበት ነው። ስለዚህ ቀልድ ምናምን ወይንም ሙድ እየያዘ መሆኑን እንትን ስንል ይችንን ስርዓተ ነጥብ እንጠቀመዋለን ማለት ነው። ዋው ጀግና እኮ ነህ እንላለን። ስርዓተ ነጥብ ተጠቅመናል። ኦኬ እንቀጥል። ስንቀጥል በሚቀጥለው አረፍተ ነገር አንድ አመት ቀረኝ። አንድ አመት ቀረኝ ያተተው አረፍተ ነገር ነው። ኖርማሊ 4 ነጥብ ተጠቅመናል ማለት ነው። አንድ አመት ቀረኝ ይላል። ከዛስ ሁሉንም በትዕግስት እለፍ ይላል። ይሄ ምክር ነው። ሁሉንም በትዕግስት እለፍ ምክር ሆኖ ያው እንደ ትእዛዛዊ አረፍተ ነገር ውስጥ ነው የሚመደብ። እዚህ ጋር ቦታ ስለማይበቃ ቦታው ስለሚመልስብኝ ነው ስርዓተ ነጥብ ያልተጠቀምኩ። ቃል አጋኖን እንጠቀማለን ማለት ነው። ቃል አጋኖን ኦኬ። ከዛ የማይቻል ነገር የለም። የማይቻል ነገር የለም 4 ነጥብ። ከዛስ እያልን እንቀጥላለን ማለት ነው። እያልን እንቀጥላለን። ከዛስ የስኬት በር ጽናት ነው 4 ነጥብ። የስኬት በር ጽናት ነው። ኦኬ እናት ሚስጥር ናት። ይሄ ሚስጥር ናት የሚለው ሀተታዊ ቢሆንም ግን ደግሞ እናት አድናቆታችን ነው ማለት እናት ሚስጥር ናት ያልንበት ምክንያት በጣም ማለቴ ካለው ከሰው በዙሪያችን ካለው እናታችን በጣም ላቅ ወይም ከፍ ስለምትል እሷን ለማድነቅ የተጠቀምንበት ቃል ስለሆነ ቃል አጋኖን ተጠቅመናል ማለት ነው። እናት ሚስጥር ናት የሚለውን ማለት ነው። ኦኬ ከዛስ ውሻ ታማኝ እንስሳ ነው። ውሻ ታማኝ እንስሳ ነው ይላል ማለት ነው። ኦኬ ከዛ ይሄም ያው ስርዓተ ነጥብ ለማስቀመጥ ቦታው ስለሚመልስብኝ እዚህ ጋር መስመሩ ስለሚይዘኝ ነው 4 ነጥብ እንጠቀማለን ማለት ነው። ኦኬ እንግዲህ አሁን ይሄ እንደ ምሳሌ ወይም እንደ መግቢያ ነው የሰራሁላችሁ እንጂ ሙሉ አገልግሎቶቹን ሌላ ጊዜ በሌላ ቪዲዮ ነው የምሰራላችሁ ማለት ነው። ከዛ በጣም እድለኛ ነህ። በጣም እድለኛ ነህ ቃል አጋኖ ተጠቅመናል። ከዛስ ራሴን አሳልፌ ሰጠሁሽ። ራሴን አሳልፌ ሰጠሁሽ ቃል አጋኖ ተጠቅመናል። ምቀኛ ከሆንክ አታድግም። ምቀኛ ከሆንክ አታድግም። እስካሁን ቦታ የለኝም ትቼዋለሁ ማለት ነው። 4 ነጥብ እንጠቀማለን።
ያው በነገራችን ላይ ያው በተለይ 4 ነጥብ ይሄ 4 ነጥብ አያውቅም እንዴ ይባላል። ሰው በጣም ንግግሩን የማይቋጨው ወይም ዝም ብሎ የሚናገር ከሆነ እንዴ ይሄ ደግሞ 4 ነጥብ አያውቅም እንዴ ይባላል። እና አረፍተ ነገር ጽፈን ስንቋጭ መጨረሻ ላይ 4 ነጥብ መጠቀም አለብን። አሁን ይሄንን በተለይ ይሄንን መለማመድ አለብን። ይሄ አረፍተ ነገር ማለት 4 ነጥብ በቃ አለቀ 4 ነጥብ ብለን ስንናገር ራሱ እንደዚህ እናወራለን። ያ ማለት አረፍተ ነገሩን ጨረስን ደመደምን ማለት እና የሆነ ነገር ጽፈን ስንጨርስ መጨረሻ ላይ 4 ነጥብ ማድረግ መልመድ አለብን በእያንዳንዱ ጽሁፍ ላይ ማለት ጽሁፍ ስትለማመዱ። ሀገር ማለት ሰው ነው ብዬ እዚህ ጋርም 4 ነጥብ አድርጌያለሁ። ሀገር ማለት ሰው ነው ይላል። እሺ እያልን እንቀጥል። እረፍት ስወጣ እንገናኝ። እረፍት ስወጣ እንገናኝ ይላል። ቃል አጋኖ ተጠቅሜያለሁ። መቅደም ያለበት ጤና ነው። መቅደም ያለበት ጤና ነው ይላል ማለት ነው። ከዛስ መብራት ጠፍቶ ነበር። መብራት ጠፍቶ ነበር። ከዛስ እጅግ መልካም ነህ። ቃል አጋኖ ተጠቀምን። እጅግ መልካም ነህ። ይሄ በቃ ትክክለኛው የሚገልጸው ማለት ነው። እያጋነነ እጅግ የሚለው ራሱ በጣም ማጋነን ስናጋነን ነው አይደለ? ይሄ በጣም የሚገልጸው አረፍተ ነገር ነው። እሺ ቤት ነኝ አልወጣሁም። ቤት ነኝ አልወጣሁም ይላል። 4 ነጥብ ተጠቅመናል። መልካም እረፍት ይሁንልህ። መልካም እረፍት ይሁንልህ በሚለው ቪዲዮአችን ጨርሰናል። በሌላ ቪዲዮ እንገናኛለን። ዛሬ በዚህ አበቃን። ቻው